ሌላው ምንድነው በጣም ካሳቀኝ ነገር እኔ አዶናይ ልቡ ቅን ነው። ይህን መልእክት ለአዶናይ አድርሱለት። አዶናይ ልቡ ቅን ነው። አይቼዋለሁ፣ ሶሻል ሚዲያ ላይ አይተናል። ልቡ ቅንነት አለው። መብሰል ቅን ይቀርባል። ቅንነት አለው። በጣም ይቸኩላል፣ ግን ቅን ነው። እግዚአብሔር በሚያውቀው ቅን ነው። እኔ የእንትና ስፒድ ሾው በመጣ ጊዜ አይቼዋለሁ ቅንነቱ በጣም ስለሱ ምንም እዛ ቦታ ላይ በጣም ቫይራል መሆን ይችላል። እንግሊዝኛ ይችላል፣ ቋንቋ ይችላል፣ ውጭ የኖረ ነው። ሞር መግባባት የሚችለው አዶናይ ነው። ያንን ምንም የማያውቅ ልጅ መልኩ ብቻ ተመሳሰለ ብሎ እሱ ከፍ እንዲል የሰራው ስራ ማንም ኢትዮጵያዊ አዶናይን አይቶታል፣ በቅንነቱ ማለት ነው። እና ቃሉ የሚባል ልጅ አሁን ቫይራል የወጣ ልጅ አለ ኢንስታግራም ላይ። ቃል የሚባል አንድ ትግራዋይ ነው። እሱም ይቺ ዓመት ለትግራዋያኖች ሻይን እያደረገች ነው። የትግራይ ልጆች እየታወቁበት ነው። ቃሉ የሚባል በጣም ፈላ ልጅ የአለባበስ ስታይል እያመጣ ዲዛይን እያደረገ ከወዳደቁ ነገሮች ቫይራል ወጥተዋል። እና ምን ያደርጋሉ አዶናይ እንደቀናበት አድርገው ቪዲዮ መልቀቅ ጀመሩ። አዶናይ ዲዛይነር አይደለ? በምን ተገናኝቶ ነው አዶናይ ሊቀና የሚችለው? እስቲ ቃል የሚባል በጣም ታለንትድ የሆነ ይሄ ሶሻል ሚዲያ ለአንዳንድ ሰዎች ቫይራል የሚያደርጋቸው ደግሞ ማናጀር ቢኖረው ኢትዮጵያ ላይ እንደውም የምትሰሙ ሰዎች ቃልን የምታናገሩ ሰዎች ካላችሁ ብዙ ቢሊዮነር ዲዛይነሮች ሊቀርበው ፈልጎ መልስ እየሰጠ አይደለም ስለማያውቀው። ኢትዮጵያ ያላችሁ እንግሊዝኛ የምትችሉ የቃል ቤተሰብ የሆናችሁ ሰዎች ይሄ ሰው በአጭር ጊዜ ውስጥ መልታይ ሚሊዮነር መሆን የሚችል ልጅ ነው። ለሀገሩም ለወገኑም የሚጠቅም ሰው መሆን የሚችል ነው ልጅ ነው። ግን አሁን መልስ እየመለሰ አይደለም። ብዙዎቹ ሊያገኙት ፈልገዋል። ግን ገስዋት እዚህ ሀገር ምን ይሉታል መሰለ? ፓተንት የሚባል አለ። ፓተንት ከሌለ ፓተንት ማለት ለቃሉ እንዴት ላስረዳው መሰለ? ያንተ አይዲያ ያንተ ሀሳብ መሆኑን ሌላው እንዳይሰርቅ የምትይዘው ላይሰንስ ማለት ነው። ያንተ ሀሳብና ያንተ ሀሳብ ብቻ መሆኑን የሚያስይዝ ሌላው ኮፒ ቢያደርግ የሚያስጠይቀው መሆኑን ነው። አሁን የቃል ፓተንት የለውም። ስለዚህ ማንም የእሱን ዲዛይን ወስዶ መስራት ይችላል፣ መሸቀል ይችላል፣ ሀብታም መሆን ይችላል። አዎ የፈጠራ መብት ቴንኪዩ። በአበሻ ምንድን ነው የፈጠራ መብት? ስለዚህ ምን ማድረግ አለብህ? ቃልዬ ልጅ ነህ፣ የሆነ ጎበዝ በዲዛይን መልኩ ጎበዝ የሆኑ ሰዎች አጠገብ አድርግና በትልቁ በተለይ አበሻ ምቀኛ ነው፣ ሊቀብር ነው የሚፈልገው። ከሌሎች ዜጎች ጋር ስራ እንደ ወንድም ነው የምመክር። የሌላ ዜጋ አንተን ነው ሻይን እንድታደርግ የሚፈልግልህ። አሁን አሜሪካንስ ብታመጣ አውሮፓዎችን ብታመጣ ያንተን ማንነት ጣራ ያደርጉልሃል። አበሻውስ በአንተ መታወቅ እንጂ አንተን ማገዝ አይፈልግም። አውሬ ነው አበሻ። ያንተ ትንሽ ይበቃል እያለ እየቆነጠረ ነው የሚሰጠ። አበሻ ጋር ከወቅ ደግሜ እነግርሃለሁ። ምክንያቱም የታወቁ ዲዛይነሮች የሉም አበሻ። ምንም መዋሸት አያስፈልግም። ስለዚህ በእነሱ ሌቭል ነው የሚያየው። እነዚህ ግን ኢንተርናሽናል ስለሆኑ ዓለም ላይ ብዙ ምርት ያላቸው በብዙ ነገር የታወቁ ስለሆነ ከነሱ ጋር ጆይን ካረግ ቃልሻ ገስዋ ዓለም ላይ ነው የምትታወቅ። ዓለም ላይ ትታወቃለህ። ስለዚህ አሁን ሰፍ ብለው እኔ ዲዛይነር ላይ ምናምን እያሉ አበሾች ሲጫዋቻለሁ ነው ተግባባን። ስለዚህ ከውጭዎቹ ጋር ኮላብሬት አድርገህ ጎበዝ ጭንቅላት ያለው ሰው ማናጀር አድርገህ ለምን ቴዲ አፍሮ ማናጀር አለው፣ አዶናይ ማናጀር አለው። ተግባባን። አዶናይ በፊት ማናጀር ሳይኖረው የፈለገውን ወጥቶ ይናገር ነበር። ያበለሻሻቸው ነገሮች አሉ። አዶናይ ማናጀር ካለው በኋላ ገስቧት ንግግሩ በሙሉ ምን ሆነ? በጣም የተቆጠበ ሆነ፣ በጣም ውስን ሆነ፣ ራሱን አስከበረ። ማናጀሮች ያላቸው ሰዎች ብዙ ጊዜ ከምን ጋር ነው? ከቢዝነስ አኳያ ነው የሚያዩት። ስለዚህ ቃልሻም እግዚአብሔር ይርዳህ። ከአዶናይ ጋር ምንም የሚያገናኘው ነገር የለም።
ከአዶናይ ጋር የሚያገናኘው ነገር የለም። አዶናይ ምቀኛ ሲሆን አይተን አናቅም። የምናውቀው ምቀኛ ግን አለ ሶሻል ሚዲያ ላይ። ይህ ነው ስም መጥራት አያስፈልግም። ምቀኛ መርዝ አለ። ስም ሳንጠራ ይታወቃል። ስም መጥራት አያስፈልግም። ስም መጥራት አያስፈልግም። ተግባባን? ስለዚህ አዶናይ ቀናተኛ አይደለም። እኔ ኮምፕሊትሊ በሌላ ነገር ጠይቁት አዶናይ። አሁንም ወደፊትም ቅልብ ያለው ሰው አዶናይ ነው። እግዚአብሔር አይቀይርብህ ይህን ቅልብ። ጃኒ ቅልብ አላት። ሶሻል ሚዲያ ላይ ስለቆየን እናያለን። ቅልብ ያላቸው ሰዎች ያለው ከወጣቶቹ ጃኒ አዶናይ ካየኋቸው ወጣቶች ቅልብ አላቸው። ያ ቅልብ አላቸው። በጣም ደስ ይሉኛል። እግዚአብሔር ይጠብቃችሁ። በጣም በጣም ቅልብ ካላቸው ሰዎች እነሱን መናገር ፈልጋለሁ። ጥሮች ናቸው። ጃኒ ብትል አዶናይ ብትል ካየኋቸው በጣም ደስ ይሉኛል። እግዚአብሔር ይጠብቃቸው። እግዚአብሔር ኤርሚዬ እኔ በጣም ነው የምወደው። እግዚአብሔር በሚያውቀው ኤርሜችዲ እግዚአብሔር ይጠብቅ። የኔ አባት ፖዚቲቭስ ቅን የሆነ ሰው ቅን ኤርሚሻ እግዚአብሔር ይጠብቅ። ኤርሚዬ ከሰው ጋር መነካካት አይፈልግ ምን አይፈልግ ምናምን ልክ ይሁን። ኧረ ስም አትጥሩብኝ ነው አይነቃቀም። ግደሉት አልኳችሁና ደስ ይላል። ሌሎችም ያንጎች አላችሁ፣ ግን ከሚታወቁት ሰው ነው እያወራ ያለሁት ከሚታወቁ ሰው። እሺ ሌሎች ውስጥ ትጅዬ እንዴት ነሽ? እንዴት ናችሁ? ሼፍ ማርከስ አግኝቶታል። ቴንክ ጋድ። በቃ ማይል ያው ሼፍ ማርከስ ካገኛችሁት በጣም ቴንክ ዩ። ኦ የስ ሼፍ ማርከስ ካገኘው፣ ምክንያቱም ሚስቱ ማያ ሞዴል ናት። ማያ ናት አይደል? ካልተሳሳትኩ ባለቤቱ ሞዴል ናት። ፋሽን ዲዛይን የምታቅናት። እነሱ ካገኙትማ አመለጠ። ኧረ በቃ ይመቸው። በቃ እንዲህ እነሱ ካገኙትማ የስ በጣም ማርከስ በጣም ጎበዝ፣ ደስ የሚል ሰው። ባለቤቱም ጎበዝ። ኢትዮጵያ ላይ ገብተው ኢንቨስት ያደረጉ አንድ አለች ጉረኛ ትምር አድርሱልኝ። ሙልቅቅቅቅ የምትል አንድ ሴት አለች። መልእክት አድርሱኝ። አንድ ኢትዮጵያ ገብቼ ባለመስታወት ቤት ነው መግዛት የምፈልገው፣ ባለግላስ ቤት ነው መግዛት የምፈልገው። ቴዳዬ እንዴት ባለመስታወት ቤት ነው የምገዛው፣ ቪላ ነው የሚገዛ ብልጥጥጥጥ የምትል አንዳለች። ሞዘዘኝ ሞዛዛ ሞዝዝዝ የምትል መናጢ። እኔ አውቃለሁ መናጢ ሰው እንደዛ ይቼ አውቃለሁ። ባለግላስ ቤት ነው ኢትዮጵያ ላይ መግዛት የምፈልገው እና ቢሰበርብሽስ ብላ አምለሰት ሙጬ ጠይቀ ማን ነው በቃ ችሎታ አውቃለሁ ወርወሮ ይዝበር ምንም የላትም። ቆዳ ጉራ እግዚአብሔር ምንም ኢትዮጵያ ላይ የሰራችው አንድም ካምፓኒ የለም፣ አንድ ነገር የለም። ስትበጠረቅ ግን ትውላለች። ዝም ብላ ትበጠረቃለች። መጣ የመጀመሪያ $1 ሚሊዮን የሰራሁት በ21 ዓመቴ ነው። እኔ ፈጣሪ ምስክሬ ሚሊዮነሮች እንደዚህ ብር የሰራሁት በዚህ እድሜ ነው ብሎ አያውቅም። የኢትዮጵያ ሚሊዮነሮች ብጥርቅ ነው የሚሉት። በቃ የሌላቸው ሰዎች ሁልጊዜ የሚሉት እኔ እንዲህ ብር ያገኘውን በዚህ ጊዜ ቆዳ በጥራቃ ምንድን ነው የሚጠቅመው? ብጥርቅር ምንም ነገር የለም እኮ። የሆነች ቦታ ያሰርያሉ፣ ኢንተርቪው ያደርጋሉ። ከዛ በኋላ መበጥረቅ አይጠቅሙም።
ለትውልድ የሚጠቅም ነገር ይዘው ሲገቡ ሲያደርጉ ምናምን ደስ ይላል። ኢንቨስተር ነኝ ድሮስ አሁንም ምን አን ኢንቨስተር እያለ እኮ መንሱርም ሲሰክሰን ነበር። እኔ ሱፍ ሲገዙ ወይ ፓስተር ወይ ኢንቨስተር ነን የሚሉ ሰዎች ያስቆኛል። ሱፍ ሲለብሱ የሆነ ኢንቨስተር የሆነ የሚመስላቸው የሆነ አሪፍ ሆቴል ሲገቡ እና ጁስ ሲያዙ የሆነ ሰማይ ጠቀስ የሆኑ የሚመስላቸው ሰዎች ይገርሙኛል። እኔ የሆነ በቃ ሌላ ተአምር ላይ እየደረሱ ይመስላቸዋል። በጥራቃ ዱቄት እና ብዙ ጊዜ እንደዚህ አይነት ችግር በኢትዮጵያውያን አይቻለሁ። በቃ ይወራልን የሚሉ አንዳንዱ ኖሮትም ይዘጋሃል ሲያወራ ይሄ የምትለዋለ ኖሮ ምንም ሳያደርጉ ደግሞ የሚወራላቸው ሰዎች አሉ። እና ባካችሁ ሀብታም ከሆናችሁ ከወሬያችሁ ስራችሁ ይቅደም። እኔ ያን ነው የምለው። ሀብታም ነን ኢንቨስተር ነን የምትሉ ሰዎች ካላችሁ ከወሬያችሁ ስራችሁ ይቅደም። ከዛ እኛ ለማውራት ከልካይ የለንም። አሁንም ደግሜ ልንገራችሁ ሀብታም ነን ለምትሉ ወንድምና እህቶቼ ደግሜ ልንገራችሁ፣ ሀብታም ነን ለምትሉ ሰዎች አሁንም ልንገራችሁ ከወሬያችሁ ስራችሁ ይቅደም። ስራችሁ ከቀደመ ስራችሁ ያወራዋል ራሱ። ሀበሻ ጣቃ ነን፣ ስንቀደር ነው የምንውለው። ስለዚህ ጥሩ ነገር ቢኖራችሁ ብትሰሩት ሰው ኦ ማገነስ ብሎ ያወራልሃል። ይኸው በረከትን አላያችኋትም? እንደ ይቺ ሌባ በሚሊዮን ነው ብር ያለኝ ብላ ስትበጠረቅ መቀመቅ ነው የገባችው። ደረቅ ቼክ እየጻፈች መሬት አሰጣለሁ እያለች ምን እያለች አፍር ከድሜ መንሱር ጀማል ፕሌን እገዛለሁ፣ ጀት እገዛለሁ፣ እንዲያውም አስመነጥቃለሁ ወደ ስፔስ ሁላ ነው ያለን። የእሱ ደግሞ ይለያል እኮ። የእሱ ደግሞ ትንሽ ለየት የሚለው ስፔስ ሁላ የማስመነጥቀው ነገር አለ ብሎ ሰከሰን። እስር ቤት ሆኜ ከሸራተን ነው ማዘው። እስር ቤት ብገባ ራሱ ከሸራተን አዝጄ ነው የምበላ። አንዳንዱ ብጥረቃን ኖርማል አድርጎታል። ኖርማል ብጥረቃ እና የሸራተን ምግብ እንዴት ነው ተስማማ? ተስማማ የሸራተን ምግብ? ጆካ እንዴት ነሽ? ተስማማሽ ወይ? እና አንዳንዴ እውነቴን ነው እግዚአብሔር ምስክር፣ ስራችሁ ይናገር። ስራችሁ አሪፍ ነገር ካለው ስራችሁ ይናገራል። ቅድሚያ ከተበጠረቃችሁ ግን ብትሰሩትም አይጥም። ምንም አውርታችሁታላ፣ ለፍልፋችሁ ጨርሳችሁ። ስለዚህ አዲስ ነገር የለም። ግን በስራቸው የሚደነቁ በስራቸው የሚመሰገኑ በስራቸው እንትን የሚሉ ሰዎች ስራቸው ተናግሮ ግብዳ ክብር ተሰጥቷቸዋል። ስለዚህ እሱ ነገር ላይ ፕሊዝ ፎከስ አድርጉ ኢትዮጵያውያን። ሰገጤ እንደዛ ነው፣ ይቸኩላል። ፋራ ይቸኩላል። አንዴ ፋኖ ይችላል። ምን ጥያቄ አለው? ምን ጥያቄ አለው? አባቴ ምን ጥያቄ አለው? ጥያቄ አለው? ጥያቄ የለው። መበርታት ብቻ ነው፣ መበርታት ነው የሚያስፈልገው። እና በእውነት ሌሎቻችሁም ክበርልኝ። ሌሎቻችሁም የምለው ምንድን ነው? በእውነት ስራችሁ ይቅደም፣ ስራችሁ ይናገር። ከዛ በኋላ ሰው ያወራል። ገብታችሁ ግን ሶሻል ሚዲያ ላይ 100 ሚሊዮን ማለት ተራ ገንዘብ ናት እያሉ ያወሩናል። ቁጥር ስለማያውቁ ማለት ነው።
ቆይ እስኪ የአማራ ቆይ እስኪ ትንሽ በዘርም እንውሰደው። የአማራ ልጆች ባለሀብት ነኝ ብሎ ሲበጠረቅ የሚውል ማን አለ? ስም ጥሩልኝ እስኪ። ወይም የትግራይ ልጅ ባለሀብት ነኝ፣ የአማራ ልጅ ባለሀብት ነኝ ይውልኝ እያለ ሲበጠረቅ የሚውል አንድ ሰው ጥሩልኝ። ንገሩኝ እስኪ ማወቅ ስለማ አለ ለካ ላተርፋችሁ ነበር። የአማራና ወንድምና እህቶቼ ላተርፋችሁ ነበር። ለካ ጉቶ አለ። ጉቶ አማራን ፈጠፈጠው። ይህ ላተርፋችሁ ነበር። ጣለባችሁ ጉቶን። የትግራይ ማን አለ የሚበጠረቅ አለኝ ምናምን እንዲነኝ እያለ የሚያወራ ማን አለ? የትግራይ ልጆች አላየው ካለ ዘግቡኝ እስቲ። ማን አለ? የትግራይ ልጅ ጉቶ አለ። ጉቶ ሸወዳችሁ። ሞጣን ተዋት፣ በመድኃኒዓለም ተዋት። ሞጣን አይደለም። እኔ እኮ በጣም የሚደንቀኝ ነፍሱን ይማረው እንትና ሲጠየቅ አቦይ ፀሐዬ የለኝም ነው ያለው። እግዚአብሔር ምስክሬ የኔ ፎንቃ አዜብ መስፍን ስትጠየቅ ባለቤቴ በ6,000 ደሞዝ ነው የምንተዳደረው ቤት ውስጥ። አያራድዬ ልጅ መች አካውንቷን ስገልበው 4 ቢሊዮን ዶላር። አቡ ያራዳ ልጅ ይመቻችሁ። አይተዋል። አቦይ ፀሐዬ በቀበሌ ቤት ነው የምኖረው። የአዲስ አበባ ግማሹን ጫቆ የአቦይ ፀሐዬ ነው። እግዚአብሔር ምስክሬ። አብዛኛው አዲስ አበባ ላይ የተሰራው ኮንዶሚኒየም ህንፃ የአቦይ ፀሐዬ። እኔ አላየሁም። የቀበሌ ቤት ነው የምኖረው። ግባ እናየው አሉ እንጂ ሰገጤዎቹ። ለቅንድቤ የሚስማማ ምግብ ነው የምበላው። ለቅንድቤ የምቀባው ሽቶ ለእናንተ መድኃኒታችሁ ነው፣ የዓመት ወጪያችሁ ነው ይሉናል። መጣ ፈጣሪ ያሳይ። ልዩነት ትጠላለ። የትግራዮቹ እሬ ተመቱ ናቸው። አሁንም ብትጠይቃት አዜብ መስፍንን ሻይ ቡና ብንል ክፈል ነው የምትለኝ። ክፈል። ኧረ እኔ የለኝም። አዜብ መስፍንን ብታይ ሻይ ቡና ብንባባል ተገናኝተን ከፎንቃዬ ጋር አዝዬ እንዴት ነሽ ምናምን እያልኩ ብንጨዋወት አዜብ መስፍን የሆነ ቦታ ወስጃ አይ ክፈል ሳንቲም የለም ችግር ላይ ነው የምትለኝ። ይችላሉ በቃ እንደዚህ አይበጠረቁም። ወጡ እንዲህ ያለን እንዲህ ነው ምናምን። አማራን ያስፎገረው ይሄ ጉቶ ሬሳ ጉትት ይበል ተንከሲስ። ቀይር ዘር በፈቃደኝነት አሁን ኦሮሞ ብል አንፈልግም ይሉታል። ትግራይ ብል አንፈልግም ይሉታል። የሆነ ጉምዙ ውስጥ እንክተተው እንዴ ጉቶን ጉምዝ እናርገው በፈቃደኝነት። ጉምዞቹ ሰዱት ይቻላል። ጉቶን ጉምዝ አርጉት። በቃ አታስበሉ የአማራ ልጆችን። ጉማሪ አታስበላ። ጉምዝ ይውሰደው። ጉምዝ ነው ከዚህ በኋላ ጉቶ ጉምዝ ይሁን። ለምን ብዙ የአማራ ልጆች አይበጠረቁም? ለዛ ብዬ ነው። እና ጉቶ ነው ያስበላቸው። ሞጣ ትንሽ ብር ሲላክለት ነው መለፍለፍ የሚጀምረው። ከወጪ ቀሪ ላክለት የለ ለፍልፎ የዛ ጊዜ ብር ልምስጥ እኔ እኮ አምር ይችላል
አንድ $5000 አካውንቱ ሲገባ እኔ እኮ ሰዓቴ ልና መበጥረቅ ይጀምራል። ሞጣ ልክ ሲገባለ ጠብቆ ካልገባለት ግን ምንም አያወራ። ሞጣ ልክ ሲገባለት እየጠበቀ ነው የሚጮህ። የእሱ ያስታውቃል። ኤኒዌይስ ያንን ነው ምለው። ቆይ ሌላ ጥያቄ አለ? አይ ፍትህ ለመስቃን ለምትይ ቪዲዮ በስነ ስርዓት ሰርቻለሁ። ገብተች ፍትህ እኔ ለሁሉም ነው የምጠይቀው። ፍትህ ለሚገባው ፍትህ ጠይቃለሁ። ለአጭበርባሪ ፖለቲካ ለመስራት ለሚፈልግ ሌባ ግን አብሬ አልቆም። ለማምታቻ የሚያደርጉትን ነገር አብሬ አልቆም። ይሄን በግልጽ ነው የምነግራችሁ። ያ ቀለመኔ የአማንና የሙለታን ጥሪ ይቀበላል? አይቀበልም። ቀለሜን ተዉት እስቲ። ያ ቀለሜን ተዉት በቃ። አሁን ቪው ጠሮበት የኦርቶዶክስ ልጆች እየገቡ እንዲያወሩ እያደረገ ነው። ተመቷል ቪው። ቀለሜ እግዚአብሔር ጴንጤ ሁላ ነው የጠላው። አውሬነቱ ላይ ተዋል። ስለዚህ በዛ ጉዳይ ምን አድርገዋል? አሁን ከኦርቶዶክስ ልጆች ጋር ማውራት ከቢኒያም ሽታዬ ጋር ምናምን ማውራት ጀመረ። ከደምረው ጋር ማውራት ጀመረ። ተግባባ። እንደዚህ አይነት ቁማ ኢማኑኤል ሌት ማሉ አውት ታንክ ዩ I understand. Let him go. ተግባባ። አሁን ሰሞኑን እየመጣ እየተጠጋጋ ነው እና አቴንሽን ባትሰጡት ጥሩ ነው። አቴንሽን ባትሰጡት ጥሩ ነው ብዬ አስባለሁ። የኦርቶዶክስ የተረሳ ሰው ነው። አሁን እያስታወሳችሁት ነው እና ያንን ባታደርጉ ብዬ አስባለሁ። ሰላማችሁ ብዝት ይበልልን። መልካም ቀን። ይመቻችሁ።